ላይ ለመድረስ ቀላል የማይባሉ ስቃይና መከራዎችን አሳልፌያለሁ። የኔ ስቃይ የሚጀምረው ገና በልጅነቴ ነው። ልጅ እያለሁ አባቴ ባለስልጣን እንደመሆኑ መጠን ለቫኬሽን ለንደን ነበር የሚወስደኝ። አንድ ቀን ታዲያ ከትምህርት ቤት ምሳዬን ሳልጨርስ መጣውና በጣም ተናዶብኝ ለቅጣት ቱርክ ላከኝ። የሚያሳዝን ታሪክ ነው። በጣም ትልቅ ዲፕሬሽን ውስጥ ገባሁ። በቀን $1000 ይመደብልኝ የነበርኩት ሰው እታች ወርጄ የማይመጥነኝን $999 ይመደብልኝ ጀመር። ዲፕሬሽኔ ከቀን ወደ ቀን እየባሰ መጣ። በዚህ ሁኔታ ያለው ድንገት አደናቅፎኝ ወደኩና የፍራሽ ጠርዝ መታኝ። እስከ ሞት የሚያደርስ የግንባር መላላጥ አጋጥሞኝ 19 ሀገር ነው ሄጄ የታከምኩት። እስካሁን አልዳንኩም። በልዟል። ታሪክ ይሄ በእንዲህ እንዳለ አንድ ቀን ተኝቼ የቢዝነስ አይዲያ መጣል። ከዛ ሄድኩና አባቴን አዋራሁት። አባቴ እሺ አለኝ። እሺ ሲለኝ በቃ ጥሩ ነገር ሰጥቶኝ በጥሩ ሁኔታ ቢዝነሴን አንቀሳቅሳለሁ የሚል ግምት ነበር። እሱ ግን ሰፋይች ነው ጉድ የለው $300 ሚሊዮን እና እንዲሁም 5 አዳዲስ ሲኖትራኮች 20 ኮንቴነር ዕቃ አምጥቶ በዚች ተንቀሳቀሳለህ። ምን አይነት ጨካኝ አባት ነው! በስመ አብ! ሰማይ ምድሩ ተገፋብኝ። የሚይዘውን ቢጨብጠው አጣ። የስቃይ መዓት። ዛሬ ቢዝነሳችሁን ለመጀመር ያሰባችሁ ሰዎች ከኔ የህይወት ተሞክሮ አንጻር ከፍተኛ ተጋድሎና ትንቅንቅ ይጠብቃችኋል። በአጠቃላይ አይሳካም። የኢትዮጵያ አየር መንገድ አውሮፕላኖች ቦሌ ብትሄዱ ለተወሰኑ ሰዓታት መሬት ላይ ቆመው እናያቸዋለን። ያ ግን የአውሮፕላን ተፈጥሮ አይደለም። የቤተሰብ ችግር ነው። ዘመዳቶ ነው እንጂ በጣም ያማል። የአውሮፕላን ተፈጥሮ በሰማይ ላይ መብረር ነው። አምላኬ ሆይ ሰውዬ የሚናገረውን ነገር አያውቅምና ይቅር በለው። በመሬት ላይ የቆመን አውሮፕላን ስትመለከቱ የገዘፈ ለመነሳት እንኳን የሚቸገር ይመስላል። አውራ አንተ አይደለም ጥፋተኛው ብለን የምንሰማበት ጆሮ ነው ጥፋተኛው። መሬት ላይ የቆመ አውሮፕላን ተነስቶ ለመብረር መጀመሪያ የሚገፋው መኪና ሁሉ ይፈልጋል። ጉዱ ካሳ ልበልህ፣ አውራሪ ልበልህ። መጀመሪያ የሚገፋው ተነስቶ ለመብረር መጀመሪያ የሚገፋው መኪና ሁሉ ይፈልጋል። ጉዱ ካሳ ልበልህ፣ አውራሪ ልበልህ። እስከ ዓርብ መቋጠር ያለበት የምግብ ዝርዝር። እሺ ጎሽ የነነ ሰጡሽ። ሰኞ ቁርስ እንጀራ ፍርፍር፣ ምሳ ምስር ወጥ። እሺ ማክሰኞ ቁርስ እንቁላል ፍርፍር፣ ምሳ ፓስታ በስጋ ወይም በስጎ። የጻፉልኝ ሮብ ቁርስ እንጀራ ፍርፍር፣ ምሳ መድኃኒዓለም ስጋ ትልቀቅባችሁ። ሐሙስ ቁርስ ፓስታ፣ ምሳ ማካሮኒ። ዓርብ ቁርስ ሩዝ፣ ምሳ ድንች። አይ ለተቀማጭ ሰማዩ ቅርብ ነው አሉ። ይሄን ሰጡሽ? ይሄንን ሰጡ። ይሄን ብቻውን? እንዴት ያሉ ድፍርፍር ያሉ ደፋሮች ናቸው። አንቺ እንዴት አያቴ? ቆይ ወረቀቱን ሲሰጡሽ
ይሄንን አስቤዛ መግዣውን ልከዋል። እንዴት ቦርሳሽ ውስጥ ይሁን አያቴ እየቀለድክ ነው? ምን ቀልጃለሁ? ቀልደኞቹማ እነሱ ናቸው። ቆይ እኔ ምን እንደምሰራ ነግረሻቸዋል? ኧረ ነገርኳቸው። ቆይ ይኸውልሽ አሁን እዚህ ላይ እንጀራ ፍርፍር ያሉትን በበቆሎ ፍርፍር ይዘሽ ትያለሽ። ቆይ እንደውም ደስ ያለኝ የትኛው ነው? ሐሙስሽ የማን ነው ስሙ? የማክሰኞሽ ጥብስ ነው ያሉት አይደለም? አንጀታቸውን ጥብስ ሲያርገው እነ መድኃኒዓለም ያው ተበቆሎ ጥብሱ ጎን ለምሳ ቀቀሉን ደግሞ አደረግልሻለሁ። መክፈል ካልቻልክ ለምን እዛ ትምህርት ቤት አስመዘገብከኝ? ምን እኔ ያስመዘግብሻለሁ? ይሄ ጦስ ሆነ አባትሽ እሱን ያስመዘገበው። እኔማ በሆን ኖሮ እኔማ እዛውን ቦታ ነበር ማስመዘግብሽ። እንዲህ ነችና በኑሮ ውድነት አንሞት ስንል እንደዚህ ድንገት እየጻፉ በደም ግፊት ሊፈጁን ነው እንዴ? እንዴ ምን ማለት ነው? በማርክስ ማን ያዛል? እናስቆጥርልኝ። ማን ነው ይሄንን ፓስታ በስጎ የሚባል ነገር ታየሁት? ያው ጦር ውስጥ እያለሁ ጦር ሜዳ ሲሄድ በስጎ ይሰጠን ነበር። ያኔ ታየሁት። እንግዲህ ወደ ስንት 40 ምናምን ሊሆነው ነው። ላንቺ እሱን አዘዙልሽ? እሺ ምን ልበላችሁ ሲጠይቁኝ? ያበሻን ሽሮሽን እንዴት አድርጎ አስበስጌ አመጣልሻለሁ። እሺ ራሱ ይሄ ሽሮ አይነት አለው። የጓያ አለ፣ ያተር አለ፣ የባቄላ አለ። እነሱን ለብቻ የተለያየ ተቀምሞ ይሰራና መጥን ይባላል። ቆይ በሽሮሽን ትዝቂያለሽ። ምን ቢያቸው ነው? አያቴ ግን ሁሉም ነገር ቀልድ አደረከው። አይ ታይ ምን ቀልድ አለ? ቀልደኞቹማ እነሱ ናቸው። ግድ የለሽም። ለዚህ መላሽ የሚሆነኝ እኔ ከዚህ በላይ 10 እጥፍ የሚሆን ቀልድ አለኝ። እኔ ራሴ እነግራቸዋለሁ። ወይ ታሪክ